አባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ የሚሆነው ዋጋ የማይገኝለት የክብር ዕቃ በሚል ነው። እስቲ ቃሉን ሁላችሁ በሉት። ዋጋ የማይገኝለት በሉ እስቲ። የክብር ዕቃ። የምን ዕቃ? በዚህ ርዕስ አንድ ሶስት ነጥቦችን የሚጠቅሙንን ነጥቦች አንስተን አጠር ላለ ጊዜ እንነጋገራለን። ይህንን ታላቅ ኃይለ ቃል የተናገረው በዚህ በአራተኛው መቶ ክፍለ ዘመን ቅድስት ቤተ ክርስቲያን ካፈለቀቻቸው ታላላቅ ኦርቶዶክሳውያን አባቶች መካከል አንዱ የሆነው ቅዱስ ጎርጎርዮስ ዘኖሲስ ይባላል። ቃሉን በቤተ ክርስቲያናችን መጽሐፍ ቅዱስን በሚገባ አብራርቶልን ከሚገኘው ከሃይማኖተ አበው የወሰድነው ቃል ነው። ይህንን ታላቅ ቃል ቅዱስ ጎርጎርዮስ የተናገረው ደግሞ የዮሐንስ ወንጌል ምዕራፍ 1 ቁጥር 14ን ሲተረጉም ነው። ቃል ሥጋ ሆነ ወኀደረ ላዕሌነ፣ ቃል ሥጋ ሆነ በእኛም አደረ የሚለውን ሐሳብ አይቶ እግዚአብሔር የሰው ልጆች ለማዳን የሰውን ባህሪ ገንዘብ አድርጎ በሰው ባህሪ የተገለጠበት ምስጢር ትላንትና እኛ ያፈረስነውን ቤተሰብነት መልሶ ለመጠገን በእኛ ደካማ ሥጋ የተገለጠበት ምስጢር አስደንቆት የተናገረው ቃል ነው። የአምላክ ሰው መሆን ጉዳይ የእግዚአብሔር ቸርነት ብቻ አይደለም፣ የሰው ታላቅነትም የሚታይበት ነው። እግዚአብሔር ሰውን የፈለገበት መንገድ አስደናቂ ነው። ሰውን የፈለገበት መንገድ ሰው መሆን ነው። በሰው ሥጋ መገለጥ ነው። በአጭር ቁመት በጠባብ ደረት መወሰን ነው። ከዚህ አንጻር እግዚአብሔርን በሥጋ ሰው ሆኖ ይመጣ ዘንድ መሳብ የቻለ እንዲህ ያለ ፍጡር እንዴት ያለ ፍጡር ቢሆን ነው ሰው በራሱ ፈቃድ የነበረውን ግንኙነት አቋርጦ በገነት የተሰጠውን ውል ሰብሮ ከእግዚአብሔር ይልቅ ዲያብሎስን አምኖ ዕፀ በለስን በልቶ የተለየን ሰው ሊፈልገው ሰው ሆኖ የመጣው እግዚአብሔር ሰው እንዴት ያለ ፍጡር ቢሆን ነው ብሎ ተደንቆ ሰውን ሲተረጉሙ በአጭር ቃል ምን አለ? ዋጋ የማይገኝለት የክብር ዕቃ ነው አለ። ሰው በዋጋ የማይተመን ዋጋ የማይገዛው በዚህ ዓለም ላይ በጣም እጅግ ውድ የሆኑ ለዓይናችን የሚያስደንቁ ለጆሮአችን የሚያስደምሙ አዳዲስ የቴክኖሎጂ ውጤቶችን ሰዎች በዚህ ዓለም ላይ ያመነጯቸውን በዚህ ዓለም ላይ የፈበረኳቸውን አዳዲስ ነገሮች እጅግ ውድ በሆነ ዋጋ እንሸምታቸዋለን። እንደው ቀለል ባለ ምሳሌ በእጃችን እንኳን የያዝነው የምንጠቀመው ስልካችን፣ የእጅ ስልካችን፣ ሞባይላችን እንደየኪሳችን መጠን ይለያያል። እንደየኪሳችን መጠን አንዳንድ በጣም ዘመናቸው አዲስ የሆነ በዚህ ዘመን የተገኙ ስልኮችን እናያቸውና ይህን ስልክ ብገዛው ብለን ኪሴ ግን አይመጥንም እንል ይሆናል። ኪሳችን የመጠነው ደግሞ እንገዛዋለን። ዞሮ ዞሮ ግን ውድም ቢሆን ዋጋ የማይወጣለት ዕቃ የለም፣ በዋጋ የማይገዛ የለም። ነጮቹ በሰማይ መንገድ እንሰራለን እናበጃለን ብለው ጨረቃ ላይ ወጥቶ መኖር የሚያስችል የስልጣኔ ደረጃ ላይ ደርሰዋል። ጨረቃ ላይ ለመውጣት ገንዘብ እና እውቀት ይጠይቃል። እነዚህም እውቀትም ዋጋ ነው፣ ገንዘብም ዋጋ ነው። ይገዛል፣ ይሸመታል። በእኛ ሀገር ነባራዊ ሁኔታ እንኳን ባሳለፍናቸው የግጭት ዘመናት ጊዜያት አንዳንድ አካባቢዎች በግጭት ምክንያት የወደሙ ንብረቶች ይኖራሉ፣ የጠፉ ሀብቶች ይኖራሉ። እነዚህ ጠፍተው የነበረ በገንዘብ ቶሎ የተተኩ የተሰሩ አሉ። ግን በግጭቱ ጊዜ ያለፉ ሰዎች በገንዘብ ሊገዙ አልቻሉ።
ሊገዙም አይችሉም። ስለዚህ ሰው በዋጋ የማይተመን ልዩ ፍጡር ስለሆነ ምን አለ? ሰው ማለት ዋጋ የማይገኝለት የክብር ዕቃ ነው አለ። አሁን ይህንን ሰው ዋጋ የማይገኝለት የክብር ዕቃ የተባለውን ሰው በቤተ ክርስቲያናችን ሶስት አበይት ምስጢራት፣ ታላላቅ ምስጢራት ተመልክተነው ትምህርታችን እንቋጫለን። የመጀመሪያው ሰው በነገረ ሥላሴ ነው። ሰው በነገረ ሥላሴ በሉ እስቲ። ሁለተኛው ደግሞ ሰው በነገረ ሥጋዌ ነው። ሰው በነገረ ሥጋዌ በሉ እስቲ። ሶስተኛው ሰው በነገረ ማርያም ነው። በእነዚህ ሶስት አበይት ምስጢራት ሰውን እናየዋለን። እነዚህ ምስጢራት የተገለጡት ለሰው ነው፣ የሚጠቀምባቸው ሰው ነው። እግዚአብሔር ባህሪውን ሰውሮ ባህሪውን እያመሰገነ ይኖር የነበረ እግዚአብሔር ማንነቱን የገለጠበት ብቸኛ ወንጌል ሰው ነው። ሌሎች ፍጥረታት የእግዚአብሔርን ስልጣንና ኃይል አሳይተው ችሎታ አሳይተው ሊሆን ይችላል። እግዚአብሔርን በትክክል መግለጥ የቻለ ፍጡር ቢኖር ሰው ነው። ሰው ልዩ ፍጡር ነው። ሰው በወንዝ የሚታጠር አይደለም። ሰው በጎጥ የሚሰበሰብ ፍጡር አይደለም። ጎጥ ምናልባት ውጫዊ ሰውነታችንን፣ ውጫዊ ባህላችንን፣ ውጫዊ ሁኔታችንን ያሳይ ይሆናል እንጂ ጎጥም፣ ዘርም፣ ወንዝም ቋንቋም በራሱ ተጨምሮ የሰውነት መገለጫ ዋጋ ሊሆን አይችልም። ዓለማችን መረዳት ያልቻለችው ይሄንን ነው። ሰው በጣም ትልቅ ፍጡር ነው። እንደምታውቁት ሚስጥረ ሥላሴ የቤተ ክርስቲያናችን መሰረት ነው። በመሰረት ነው። አሁን ለቤተ ክርስቲያን ለዚህ ቤተ መቅደስ በጣም ቀረብ ብላችሁ ያላችሁ ሰዎች፣ እዚህ ግቢ ውስጥ ሆናችሁ እዚህ ቀረብ ብላችሁ እዚህ ጋር ያላችሁት ሰዎች፣ ከፊት የተቀመጣችሁት ከዚህ ቤተ መቅደስ አሁን የሚታያችሁ ቶሎ መሰረቱ ነው ጉልላቱ ሆኖ የሚታያችሁ መሰረቱ። ራቅ ያላችሁ ቶሎ የሚታያችሁ መሰረቱ ነው ጉልላቱ። ቤተ ክርስቲያን ይቺ ናት። ቅርብ የሆኑ ሩቅ ያሉ ማለት ያልተጠመቁ የቤተ ክርስቲያንን ትምህርት ያልተቀበሉ ያላመኑ ሰዎች ምሳሌዎች ይሆናሉ። ቤተ ክርስቲያን ያላመኑትን፣ ወደ እርሷ ያልመጡትን፣ ያልተዋሃዷትን፣ በጥምቀት ያልከበሩትን፣ ሩቅ ያሉትን ሰዎች የምትጠራበት ምስጢር ጉልላቱ ላይ ተሰቅሎ የምትመለከቱት መስቀል ነው። እዚያ መስቀል ላይ የተወለደችው ቤተ ክርስቲያን በሚስጥረ ሥጋዌ በኩል ነው። ቤተ ክርስቲያን ሩቅ ያሉትን በነገረ ሥጋዌ በነገረ ክርስቶስ ትምህርት ወደ ራሷ ትጠራለች። የቀረቡትን ደግሞ ከምስጢራት የተሳተፉትን የተጠመቁትን ቅዱሳት ምስጢራትን ገንዘብ ያደረጉትን ደግሞ ሚስጥረ ሥላሴ ላይ ትተክላቸዋለች። ሰው ሚስጥረ ሥላሴን በትክክል መግለጥ የሚችል የቻለ ፍጡር ነው። ክርስቲያኖች መጽሐፍ ቅዱስ ነገረ ሥላሴን ከገለጠልን በላይ ሰው ብቻውን ነገረ ሥላሴን የሚገልጥበት መልክ ይበልጣል። እግዚአብሔር ፍጥረታትን ሲፈጥራቸው በሶስት መንገድ ፈጥሯል። አንደኛው በአርምሞ ነው። በአርምሞ በሉ፣ በዝምታ ማለት ነው። እግዚአብሔር ዝምታው አካል አለው። ዝምታው ይሰራል። የሰው ዝምታ ብቻ አቅም የለውም። የሰው ዝምታ ብቻ አይደለም፣ የሰው ቃልም አንዳንዴ አቅም ላይኖረው ይችላል። ጮሆ ያልተሰሙ ተሰልፈው ያልተደመጡ ብዙ አሉ። በብዙ በህብረት ጮኸው እግዚአብሔር ዝምታው አካል አለው፣ ይፈጥራል። በዕለተ እሑድ የነበሩትን ፍጥረታት አራቱን ባህርያተ ሥጋ ጨምሮ እግዚአብሔር የፈጠራቸው በዝምታ ነው። በዚህ መንገድ በመፍጠር እግዚአብሔር ክህሎቱን አሳይቷል። መለኮታዊ ክህሎቱን፣ ችሎታው እግዚአብሔር ላይ በችሎታ የሚደርስበት የለም። እንደ እግዚአብሔር ያለ ፈጣሪ ሊገኝ አይችልም። በዚህ ዓለም ላይ የሆነ ነገር ፈጣሪዎች ናቸው ተብለው የሚታሰቡ ጠበብቶች በሙሉ ያስገኟቸው ነገሮች በሙሉ ግብርም ግብር ነው። ከሆነ ነገር ወስደው የሆነ ነገር ምንጭ አድርገው ነው የሚፈጥሩት። እግዚአብሔር ዓለምን ካለመኖር ወደ መኖር ያመጣበት አንዱ የመፍጠር መንገድ የሚደንቅ ነው። ፍጥረታት ሊደርሱበት በማይችሉበት ሁኔታ በዝምታ ብቻ፣ ዝምታ ማለት በማሰብ ብቻ እግዚአብሔር ካለመኖር ወደ መኖር አምጥቷል። ከነፍስ የሚረቁትን መላእክትን እግዚአብሔር ያመጣቸው በሐሳብ ነው። ምንም ሳይጠቀም ካለመኖር ወደ መኖር መጡ። ረቂቃን ናቸው። ከብርሃን የሚፈጥኑ ፍጥነታቸው የማይለካ አካላቸውን ከእግዚአብሔር በቀር ማንም የሚያውቀው የሌለ መላእክትን
እንኳን እግዚአብሔር በሀሳቡ ነው ያመጣቸው፣ በሀሳብ። ለዚህ ነው ሊቁ በቅዳሴው በከመ ፈቀደ ይገብሮ ወከመ ሀለ ይፈጽም፣ እግዚአብሔር እንደወደደ ይሰራል እንዳሰበም ደግሞ ይፈጽማል ይላል። ሀሳቡ የሚሰራል። ሁለተኛው እግዚአብሔር ፍጥረትን የፈጠረበት መንገድ በቃል ነው። እስቲ በቃል በሉ። ይሄ ደግሞ ስልጣንን ያሳያል። የእግዚአብሔር ቃል የሚደንቅ ነው። ቃሉም አካላዊ ነው። አካላዊ ቃል ነው። ዝርው ቃል አይደለም። የመላእክት ቃል እንኳ ዝርው ነው። ተልእኮ ከፈጸመ በኋላ የማይታይ ቃል። የእግዚአብሔር ቃል አካላዊ ነው። ራሱ እግዚአብሔር ነው። ሰማይና ምድርን ሲፈጥራቸው መሐንዲስ የለም፣ አናጺ አልቀጠረም፣ ግንበኛ የለም፣ ፎርማን የለም። እግዚአብሔር በቃሉ ብቻ ይህንን ሰማይ ውሃውን ሰቅሎ ሰማይ ብሎ ጠራው። በቃሉ ብቻ ምድርን በውሃ ላይ አንጥፎ ውቅያኖስን ከፍሎ ይቡስ የደረቀ የብስ ይሁን ብሎ እግዚአብሔር ውቅያኖሱ ወደ ምድር እንዲለወጥ ምድር እንዲሆን መዳፉን ከስር በመዘርጋት በቃሉ የፈጠረ እግዚአብሔር ነው። በዚህ ዓለም ላይ ቅድም ብያችኋለሁ፣ በጣም ብዙ ፈጣሪዎች አሉ። ፈጣሪ ስላችሁ እኛ ያልደረስንባቸውን እኛ ልናገኛቸው የማንችላቸውን ባይሰሩልን ኖሮ የማንችላቸውን ነገሮች እውቀታቸውን፣ ጥበባቸውን፣ ፍልስፍናቸውን ተጠቅመው መፍጠር የቻሉ ፍጡራን አሉ። ግን እንደ እግዚአብሔር ያለ ባለስልጣን የለም። እንደሱ ያለ ባለስልጣን የለም። በዚህ ዓለም ላይ ባለስልጣኖች በስልጣን ወንበራቸው ላይ ተቀምጠው በቃላቸው ያጸደቁትን እነሱ ሲወርዱ ሌላው ሲተካ በቃል ይሽርባቸዋል። ይህን እኛ ሀገር አይተነዋል። በዚህ ዓለም ላይ ባለስልጣን በቃሉ የሻረውን ሌላው ሲመጣ ያጸድቅበታል። የዚህ ምድር ባለስልጣናት ቃላት ይለወጣሉ። ውስን ነው፣ ዘመኑ ውስን ነው፣ ጊዜው ውስን ነው። እግዚአብሔር ግን ባለስልጣን ነው ስንል የዛሬ 7500 ዓመት ይኸው በቃሉ የዘረጋውን ሰማይ ምድር ማድረግ የቻለ ፍጡር የለም። ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ያለ ባለስልጣን የለም። በቃሉ የዘረጋው ሰማይ እንደጸናለት ያለ እግዚአብሔር የሚገርም ነው። ሰውን ሲፈጥረው ግን እግዚአብሔር ችሎታውንም አይደለም ያሳየበት። ሰውን ሲፈጥረው እግዚአብሔር ስልጣኑንም አይደለም ያሳየበት። እግዚአብሔር ሰውን ሲፈጥረው ፍቅሩን ነው የገለጠበት። ስሙ የተመሰገነ ይሁን። ሲከፍ አድርጋችሁ አመስግኑት። በእውነት ፍቅሩን እግዚአብሔር ሰውን ከመፍጠሩ አስቀድሞ ወዶታል። ወዶት የፈጠረው ፍጡር ቢኖር ሰው ነው ፍቅሩን የገለጠው። ሰውን ሲፈጥረው ደግሞ እግዚአብሔር ዝምታው ወደ ምክር፣ ምክሩ ወደ ተግባር ተለውጧል። አንድ ሊቅ እንዲህ ይላል፣ ሰው ከመፈጠሩ አስቀድሞ ነገረ መለኮት በጥላ ተሸፍኖ ይኖር ነበር ይላል። በሉት ይህን ቃል እስቲ፣ ሰው በሉ እስቲ። ከመፈጠሩ አስቀድሞ ነገረ መለኮት በጥላ ተሸፍኖ ይኖር ነበር። ነገረ መለኮት ማለት ነገረ እግዚአብሔር ማለት ነው። አንድነቱ ሶስትነቱ ማለት ነው። ተሸፍኖ ይኖር ነበር። ሰው የሚባል ፍጡር እስኪመጣ የእግዚአብሔርን ልዩ ሶስትነት መላእክት እንኳን አልተገለጠላቸውም ነበር። ይገርማቸዋል። ለመላእክት እንኳን የእግዚአብሔርን ልዩ ሶስትነት ስሉስ ቅዱስነት መግለጥ የቻለ ወንጌል ሰው ነው። ሰው ያደረገን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክርስቲያኖች ሳታፍሩ ምንድናችሁ ስትባሉ ሰው ነኝ በሉ። ሰው ከዛ ቀጥሎ ይወለዳል። ኦሮሞነት፣ አማራነት፣ ትግሬነት ከዛ ቀጥሎ ይመጣል። አንተ ግን መጀመሪያ ሰው ነህ። ይህን ነው መቀበል ያለብህ። ይህን ነው ማመን ያለብህ። ሰውነታችንን አምነን ብንኖር ኖሮ አውሬዎች ሆነን አንናከስም ነበር ወዳጄ። ብናምነው ትናንት፣ ብንቀበለው ትናንት። ይህን አለመቀበላችን ነው። መላእክትን ያስተማረ ሰው ነው። በዚህ እንዳትደነቁ። ወይም አንዳንድ ጊዜ ከበድ የሚላችሁ ልትኖር ትችላላችሁ። መላእክትን ያስተማራቸው ሲባል በጣም የሚደንቀው ሶስትነቱን ብቻ አይደለም። መላእክት በዓይናቸው አይተውት የማያውቁትን አምላካቸው በምስጋና ተወስነው የሚኖሩለትን አምላክ በትንቢተ ኢሳይያስ ምዕራፍ 6 እንደምናነበው
ሁለት ክንፎቻቸውን በፊታቸው ሸፍነው፣ ሁለት ክንፎቻቸውን በሁለት ክንፎቻቸው እግራቸውን ሸፍነው፣ በሁለት ክንፎቻቸው ረበው፣ በዓይናቸው አይደረስብህም አትመረመርም እያሉ ፊታቸውን በክንፋቸው ሸፍነው ምስጋና የሚያቀርቡለትን አምላክ በዓይናቸው የተመለከቱት መላእክት አምላካችን ሰው በሆነ ጊዜ ነው። ስሙ ለዘላለም የተመሰገነ ይሁን። በእኛ ሥጋ በተገለጠ ጊዜ ሰው ከዚህ የተነሳ ክቡር ፍጡር ነው፣ ልዩ ፍጡር ነው። ሰው መላእክትን እንዴት አስተማራቸው? እግዚአብሔር መላእክትን ፈጥሯቸው ተሰወራቸው፣ ራሳቸው ፈልገው ያገኙት ዘንድ ማን የፈጠረን ከወዴት ነው የመጣ ነው ብለው ጠይቀው ሳጥናኤልን የፈጠርኳችሁ ባለ ጊዜ የመላእክት ከተማ ለሶስት ተከፈለ። ግማሹ ፈጥሮናል ብሎ አመነ፣ ሰገደ። ግማሹ ተጠራጠረ። የነ ቅዱስ ገብርኤል ኅብረት ግን ጸና። ንቁም በበህላዌነ እስከ ንረክቦ አምላክን፣ አምላካችን እስኪገለጥልን በዚህ ጸንተን እንቁም። ይህ ፍጡር ነው፣ አልፈጠረንም፣ እንደኛ ፍጡር ነው አሉ። ያን ጊዜ እግዚአብሔር ለይኩን ብርሃን አለ፣ ብርሃን ይሁን አለ። ይህንን ቃል ሲያሰማ የብርሃናት ፈጣሪ ፈጣሪያችን ነው ብለው አመኑት። ሦስትነቱን ግን የተረዱት ይገርምሃል ወዳጄ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው መለኮታዊ ቃል ሲያሰማ መላእክት እንኳን ስሉስ ቅዱስን ተረዱ። ወንጌል ከመጻፉ አስቀድሞ ሥላሴን መግለጥ የቻለ ሰው ነው። በልብነት በቃልነት በስትንፋስነት የሚኖር ልብነት፣ ቃልነት፣ ስትንፋስነት ያለው ዘላለማዊነትን በጸጋ ገንዘብ ያደረገ ፍጥረታትን የሚገዛቸው በግዑዛንና በመንፈሳውያን ፍጥረታት መካከለኛ ሆኖ መፈጠር የቻለ ክህነትን ገንዘብ ያደረገ ግዑዛኑን ፍጥረታት ከመንፈሳዊ ዓለም ጋር የማይዛመዱትን ከመንፈሳዊ ዓለም ጋር ለማዛመድ እነዚህን ግዑዛን ምውት የሆኑትን ፍጥረታት ሕያው በሆነ እጁ መስዋዕት አድርጎ ለእግዚአብሔር ሲያቀርብ እግዚአብሔር የሚቀበልለት ልዩ ፍጡር። እንደ ሰው ያለ ፍጡር የለም። ክርስቲያኖች ይህ ከበሮ ይታያቸዋል? ሴቶች ይታያቸዋል? ከበሮ ከምንድን ነው የሚሰራው? ከቆዳ አይደለም? ሌላስ? እንጨት አለው አይደለም? ቆዳ አለው፣ እንጨት አለው። ግን አሁን ከበሮ ምን እያደረግንበት ነው? አልሰማችሁ? አማርኛ ትናገራላችሁ? ትችላላችሁ? ምን እናደርግበታለን? እናመሰግንበታለን አይደል? ማንን? አያችሁ? እግዚአብሔርን። ሰው እኮ ባይኖር ኖሮ ከበሮ መሆን አይችልም። ትንሣኤ ሙታን የሌላቸው የእንስሳት ውጤት ነው ቆዳው። ሰው የሚባል እግዚአብሔርን የሚመስል ታላቅ ፍጡር ግን ይህንን መስዋዕት አድርጎ ሲያቀርብለት እግዚአብሔር ከሰው የተነሳ ይቀበልለታል። ስሙ ለዘላለም የተመሰገነ ይሁን። ጧፍ የሚሰራው ከምንድን ነው? ከምንድን ነው? ከሰም ከማር። አንቺ ማር ጧፍንን በደንብ ሰምተሻል ማለት ነው። ከማር ከሰም ነው። ከምንድን ነው? በጣም ጥሩ። ሰም እስከምን ነው ግን የሚገኘው? ከማር። ማር እስከምን ይገኛል? ከንብ። አያችሁ፣ ሰው የተባለ ታላቅ ፍጡር ስላለ የንብ ውጤት የሆነውን ማር ወደ ሰምነት ለውጦ እንደገና ሰሙን ጧፍ አድርጎ እግዚአብሔር ፊት ሲያቀርበው ምውት የሆነው ይሄ ጧፍ ያው መስዋዕት ሆኖ ይቀርባል። ከሰው የተነሳ ወዳጄ፣ ካንተ መልክ የተነሳ ይሄ የሰራኸው ቤተ መቅደስ፣ ያነስከው ቤተ መቅደስ፣ የምትከብርበት ቤተ መቅደስ እግዚአብሔር የሚገለጥበት በጸጋ አንተ ስላቆምከው ነው። አንተ ባታቆመው ድንጋይ ነበር የሚሆነው። እንደ ሰው የከበረ ፍጡር የለም። ትንሹ እግዚአብሔር ሆኖ የተፈጠረ ፍጡር፣ ፍጥረታትን ግዙ ንዱ ተብሎ የተፈጠረ ፍጡር ከእግዚአብሔር ቀጥሎ ሀልወት
እግዚአብሔርን ማሳየት የቻለ ፍጡር። ታዲያ በሥላሴ ዘንድ ሥላሴ አንድም ሦስትም ናቸው። ሥላሴ ማህበር አላቸው። አብ፣ ወልድ፣ መንፈስ ቅዱስ ማህበረ ሥላሴ ይባላል። አንድም ሦስትም፣ ሦስትነቱ አንድነቱን ሳይከፍልበት፣ አንድነቱ ሦስትነቱን ሳይጠቀልልበት የሚኖር በመለኮት በአገዛዝ በስልጣን አንድ በስም በአካል በግብር በኩነት ሦስት ሆኖ የሚኖር ሦስት ሆኖ እስቲ በኩነት ሦስት በሉ እስቲ በኩነት ሦስት ሆኖ ኩነት የሚባለው ቃል መለኮታዊ አንድነቱ የሚገናዘብበት ቃል ነው። በኩነት ሦስት ሌላውን ስለምታውቁት አልነግራችሁም። በኩነት ሦስት የአብ ከዊን ልብነት ነው። የወልድ ከዊን ቃልነት ነው። የመንፈስ ቅዱስ ከዊን እስትንፋስነት ነው። ሥላሴ አንድ ልብ አንድ ቃል አንድ እስትንፋስ አላቸው። በአንድ ልብ በአንድ ቃል በአንድ እስትንፋስ አንድ አምላክ ይባላሉ። አንድ ነው ሲባል ሂሳባዊ አንድነት አይደለም። ሦስትም ነው ሲባል ሂሳባዊ አንድነት አይደለም። አንድ ነው ሲባል የባህሪ አንድነት፣ ሦስት ነው ሲባል ልዩ ሦስትነት። እስቲ ልዩ ሦስትነት በል። አዎ ስሉስ ቅዱስነት ሂሳብ አይደለም። ታዲያ መከፈል በሥላሴ ዘንድ ያንን ግዛ፣ ወልድ ከዚህ መለስ ያለውን ግዛ፣ መንፈስ ቅዱስ በዚህ ያለውን ግዛ መባባል የለም ወዳጅ፣ የለም። አብ ያለ ወልድና ያለ መንፈስ ቅዱስ መኖር አይችልም ብቻውን። ለምን? ቃሉ ወልድ ነው፣ እስትንፋሱ መንፈስ ቅዱስ ነው። ያለ እስትንፋሱ ኖሮ አያውቅም፣ አይኖርም። ያለ ቃሉ ኖሮ አያውቅም፣ አይኖርም። ወልድ ቃል ነው፣ ቃል በመሆን ይሰራል። ያለ ልቡ ያለ አብ የኖረበት ዘመን የለም። ያለ እስትንፋሱ ያለ መንፈስ ቅዱስ የኖረበት ዘመን የለም። መንፈስ ቅዱስም እንደዚያው ያለ ልቡ ያለ አብ ያለ ቃሉ ያለ ወልድ የኖረበት ዘመን የለም። የሚኖርበትም ዘመን አይኖርም። ሥላሴን የሚመስል ሰው እንዲህ ተስማምቶ ተዛምዶ ይኖራል። እንኳን ከሰው ጋር ቀርቶ ከአራዊቱ ጋራ በጫካ ካሉ አራዊት ጋራ ይዛመዳል፣ ይስማማል። አየህ፣ የብዙ መናፍቃን ችግር በቅዱሳት ገድሎቻችን በገድላችን እገሌ የሚባለው ጻድቅ በአንበሳ ተጭኖ ከዚህ ወደዚህ ሄደ፣ እገሌ የሚባለው ጻድቅ ይሄን ያህል አንበሳ ይሄን ያህል ነብር ተከተለው ሲባል አይ ተረት ተረት ነው ይላል። ለምን መሰለ እንዲህ የሚለው? የሰውን ክብሩን አያውቅም። ሔዋን ሳትወድቅ በፊት ከእባብ ጋር ተነጋግራ ነበር ወዳጅ፣ ታወራ ነበረ። አዳም ሳይወድቅ በፊት ከውድቀቱ በፊት አራዊቱን ራሳቸውን እያሻሸ ስም እያወጣ የሚሸኝ ነበር። አይገርምም? በጉን እንኳ መጥቶ በፊቱ በግ ብሎ ስም አውጥቶለት ሲሸኘው አዳም ስም አውጥቶ መሸኘት እንጂ አርዶ መብላትም አያውቅም ነበር ወዳጄ። በገነት የተዘጋጀለትን ነበር የሚበላው። ማረድና መብላት በጉንም ማሰቃየት የጀመረው ሲወድቅ ነው። ውድቀት ነው፣ የውድቀት ውጤት ነው። እንደ ሰው የከበረ ፍጡር የለም። ሥላሴን የሚመስል ሰው ፍጥረታትን በኩል ያያል። እገሌ ከኔ ያንሳል፣ እገሌ አናሳ ነው፣ እገሌ እንዲህ ነው፣ የኮራዘ የኔ ነው፣ የእንትና እንዲህ ነው አይልም። በዚያ ውስጥ ሥላሴን ያያል። የወደቀ የዳርዊን እሳቤ የተሸከመ ትውልድ ነው አንዱን ከአንዱ አሳንሶ የሚኖር ወዳጄ። ክርስቲያን እዚህ ሰገነት ላይ ነው ያለው፣ ሥላሴን የመምሰል ሰገነት ላይ። ሁለተኛው ሰው በነገረ ሥጋዌ። እስቲ ሰው በነገረ ሥጋዌ በሉ። እንደው ጊዜውም አስቸጋሪ ስለሆነ አጠራጠር አድርጌ ነው የምነግራችሁ። ሰው በነገረ ሥጋዌ እግዚአብሔር ሰው የሆነበት ምስጢር የሚደንቅ ነው። ወደኛ የመጣበት ምስጢር፣ እግዚአብሔር ወደኛ የመጣበት ምስጢር፣ በሰውነት የተገለጠበት ምስጢር፣ የሰው ልጅ ተብሎ የመጣበት ምስጢር የሚደንቅ ነው። የእርሱ ወደኛ መምጣት የኛ ወደ እርሱ መሄድ ነው። የእርሱ ሰው መሆን የኛ በጸጋ አምላክነትን ገንዘብ ማድረግ ነው። የእርሱ እኛን መምሰል እኛ የእርሱን መምሰላችን ውጤት ነው። ለዚህ ነው አረጋዊ መንፈሳዊ ምን ይላል?
ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ፣ በመልኩ ይወልድ ዘንድ በመልክህ ተወለደ ይላል። አምላክ ሰው የሆነው ድህነታችንን ገንዘብ ያደረገው ባለጸግነቱን ሊሰጠን ነው። ሞታችንን የወሰደው ሕይወቱን ሊሰጠን ነው። ይህንን ትምህርት የሚቀበል ክርስቲያን ማንን ይመስላል? ክርስቶስን። እስቲ ክርስቶስን በሉ። አለቀ። ቅዱስ ጳውሎስም ለዚህ ነው ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ አምላኬ፣ እኔን ምሰሉ እኔ አምላኬ ክርስቶስን እንደምመስል ይላል። በቅዱሳን ውስጥ ክርስቶስን ያያል። በወንድም ውስጥ ክርስቶስን ያያል። በእህት ውስጥ ክርስቶስን ያያል። ሌላ መልክ የለም። ቅዱስ ጳውሎስ ይህን ነው እኔ ሁሉን በክርስቶስ አውቃለሁ ይላል። ሁሉን ሲበሉ ይህን ቃል እኔ በሉ እስኪ ሁሉን በክርስቶስ አውቃለሁ። በተለይ ጥሙቃን የሆኑ የሃይማኖት ቤተሰቦችን ስታይ ወዳጄ ቤንሻንጉል ጉሙዝ ይሁን ጋና ይሁን ምንም ይሁን ግን ተጠምቆ ክርስቲያን ከሆነ እሱ በቅዳሴያችን የምታስቀድሱ ሰዎች ትሰማላችሁ አይደል? ሊቃውንትም አላችሁ የምታስቀድሱ ኢይበል ፈላሲ ዘገባ ሀበ እግዚአብሔር። የቅዳሴያችን መግቢያ ወደ እግዚአብሔር የገባውን እንግዳ አትበሉት። ለምን? በጥምቀት በኩል ጥምቀት ማለት ወዳጄ በውሃ ውስጥ መነከር አይደለም። ጥምቀት የቄስና የተጠማቂ ስርዓት አይደለም። ቄሱ የሚጠራው መንፈስ ቅዱስን ነው። ሕይወት የሌለውን ውሃ ሕይወት ይወለድበት ዘንድ መለወጥ የሚችለውን እግዚአብሔር መንፈስ ነው የሚጋብዘው። ከዛ አንተ ስትጠመቅ ውሃ ውስጥ ገብተህ አሮጌውን አዳማዊ ማንነት አዳም መሬት አንተው ትገብ ውስጥ መሬት ቢለዋል አይደል? አፈራዊ ማንነትህ ዘር ጎጥ ምናምን የሚቆጠርለት ማንነትን ትጥልና ከዚያ ክርስቶስን ለብሰህ ትወጣለህ። ክርስቶሳዊ አካል፣ ከመቃብር በላይ የሚሆን አካል፣ ከሞት በላይ የሚሆን አካል፣ የትንሣኤ ቀጠሮ ያለው አካል፣ የመንግሥተ ሰማያት ዜጋ የሆነ አካል፣ የማትጠፋ ዓለም የተሰጠችው አካል ሆኖ ይነሳል ሲጠመቅ እና ይሄን ነው ክርስቲያን ነው። አንድ ታሪክ ነግራችሁ በመጨረሻው ምስጢር ላብቃ። አንድ ጳውሊ የተባለ አባት ርዕሰ ባህታውያን ነው። ከምናኔው በፊት በጣም የባለጸጋ ልጅ ነው፣ የሀብታም ልጅ ነው። ከምናኔው አስቀድሞ የ16 ዓመት ልጅ ሆኖ ግብፃዊ ነው። በገበያ መካከል ያልፋል። እርሱ በሚኖርበት ዘመን ደግሞ ግብፃውያን የሀብታም ልጆች የሚለብሱት ልብስ አለ። ወንዶችም ቢሆኑ የሚለብሱት ሻርፕ፣ ድሃ የማይለብሰው ማለት ነው። ሀብታም ገሌ የሀብታም ልጅ ነው ይባላል እሱን ሲለብስ እና ያንን ውድ ሻርፕ ለብሶ በገበያ መካከል ሲያልፍ የ16 ዓመት ልጅ ሆኖ በሱ ዕድሜ ያለ አንድ ምስኪን ሃና የሚባል ምስኪን ራቆቱን ተቀምጦ የድሃ ልጅ ነው ያየዋል። በዕድሜ እኩል ናቸው። የድሃ ልጅ ነው። አየውና አዘነ። ውዱን ሻርፕ አውልቆ አለበሰውና አለፈ። ከዚያ ታላቅ ወንድሙ የጳውሊ ደግሞ ትንሽ ቆይቶ በዚያ ገበያ መሃል ሲያልፍ ሻርፑን አየው። አንደኛ ሻርፑ የባለጸጋ ሻርፕ ነው፣ የለበሰው ድሃ ነው። ሁለተኛ ሻርፑ የወንድሙ ነው፣ ከለሩን ያውቀዋል። ተጠጋና ድሃውን ሻርፑ ማን የሰጠህ? ማን የሰጠህ? ማን ያለበሰህ? ክርስቶስ አለበሰኛል። ማን አለበሰኝ? የሆነ ልጅ ሲያልፍ አለበሰኝ አላለም። ወዳጅ ክርስቶስ አለበሰኝ አለ። ይሄ ሻርፕ የወንድሜ ነው አለ። ልዩነታቸውን ተመልከቱ። የወንድሜ ነው። እየጎተተ ወንድሙ ጋር ወሰደው። ወንድሙ ወጣና ይሄንን ለምን እያንገላታ መጣው? ይሄንን ምስኪን አለው። ይሄ ሻርፕ ማን ነው አለ። እኔ አላውቅም አለ። ያንተ ሻርፕ አይደለም አለ። የኔ አይደለም አለ። ያንተ አይደለም የኔ አይደለም። ችክ ሲልበት ከመስጠቴ በፊት የኔ ነበር፣ ከሰጠሁት በኋላ ግን የኔ አይደለም አለ። አሁን እንዲህ የሚል ሰው አለ። አንዳንድ ሰው ደግ ይሰራና ያለብሳል። አልብሶ ጃኬት፣ ከዚያ ባለፈ ቁጥር ያን ጃኬት ለብሶ ሲያልፍ ለጓደኛው ያን ጃኬት እኮ የሰጠሁት እኔ ነኝ። እንደውም አንዳንዴ እንደውም ጃኬቱ ካለቀ በኋላ ራሱ አልቋል። ሰውየው ሌላ ሲፈልግ ይህን ሰው እኮ ጃኬት አልብሾ ነበር ይላል። በነበርም የሚወራል። አለመታደል የጽድቃችን የዘመነ ፌስቡክ ጽድቅ ሆኖ ፖስት የሚደረግ ጽድቅ
የእኔ አይደለም አለው። ለምን ሰጠው አለው። ራቁቱን አግኝቼ አለበስኩት አለው። ለምን አስነህለት ከሆነ ለምንድን ነው ይህንን የምትሰጠው? በባህላችን ባለጸጋ የሚለብሰው ሻርፕ ነው። ስንት ራፊ ልብስ እያለ እሱን አታለብሰውም ሲለው ጳውሊ ምን ብሎ መለሰለት? አይ እኔ ድሃ መሆኑን አላውቅም አለ። ድሃ መሆኑን አላውቅም፣ እኔ ክርስቶስን በርዶት አየሁ፣ እርሱን አለበስኩት አለ። አይገርም? ያም ክርስቶስ አለበሰኝ አለ። ጳውሊ ምን አለ? ክርስቶስን ምን አልኩት? በወንጌል ምን ይላል ጌታ? እናንተ ጻድቃን፣ እናንተ ጻድቃን ኑ በቀኜ፣ ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልብሳችሁኛል። ጻድቃን ይሉታል። የት አግኝተን ተርበህ አበላንህ? የት ታርዘህ አግኝተን አለበስንህ? ለአንዱ ያደረጋችሁት ለእኔ ያደረጋችሁት ነው። ክርስቲያን አይኑ እንዲህ ነው። ሁሉን በክርስቶስ እንድናይ ይርዳል። አሜን በሉ። ሁሉ ሶስተኛው ባጭሩ ማስቀምጠው ሰው በነገረ ማርያም ሰው በነገረ ማርያም ሁሉ አንድ ቃል ብቻ ነው ማለት ሰው። አባ ሕርያቆስ በቅዳሴው ምን ይላል? እግዚአብሔር አብ ነጸረ እምሰማይ ምስራቅ ወምዕራብ በሰሜን ወደቡብ አስተንፈሰ ዋፄነወ። እግዚአብሔር አብ ከላይ ከሰማይ ሆኖ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ተመለከተ። ተመለከተ ብቻ አይደለም፣ መረመረ፣ አሻተተ። ምን ፈልጎ? ሰው ሲሰው በሉ። አንዳንድ አይታቸውን መናፍቃን ይላሉ ሰው ነው እመቤታችንን ያቀለሉ መስሏቸው። ምን እኮ ማርያም እኮ እንደኔ ሰው ናት ሲል ሰምታችሁ? እና ማርያም እኮ ሰው ናት። እስቲ ሰው ናት ወይ? የሚገርመው ግን ማርያም እኮ እንደኔ ሰው ናት የሚለው ሰው እሱ እንደ ማርያም ያለ ሰው ነው? ግን እሱ ጌታን በጀርባው አስሯል። እሱ አምላኩን ጡት አጥቷል። ልዩነቱ ይሄ ነው። ችግሩ ይህን የማሰብ ችግር የመጣው ሰውነት የሚተረጎምበት አውድ ሲበላሽ፣ እዚህ ሲበላሽ ሰው ነው እኮ ገሌ ማለት ቅሌትና ስድብ ይመስላል። ለዚህ ነው ብዙ ሰው ምንድነው ሰው ነኝ ማለት እየደበረው የመጣው። ሰው ነኝ ደብሮታል። ኢትዮጵያ ውስጥ በተለይ ደብሮታል። ወዳጄ አገር በፉከራ ቆም። አገር ብትቆመው ሰው ነኝ ስትል ነው። ሰው እንደሆንክ ሲገባ አገር ጎጆ እንደሆነች ታውቃለህ። ሰመን ሲመሰስባት የተመሰሰባት ቦታ ላይ እንዳታፈስ ትሰራታለህ። ወዳጄ ሰው ነኝ ስትል ብቻ ነው መስራት። ሰውነት መስራት ነው። ሰውነት መሬታችን ምን ፈልጎ ነው? እግዚአብሔር አብ ከላይ ወደ ምስራቅ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ ይዞ ነው። ምን ፈልጎ ይመስላል? ሰው እስቲ ሰው በል። የሚገርመው ሰው ሁሉ ግን እንስሳ ሆኗል። ሰብእ ሰንዘ ክቡር ውእቱ ኢያእመረ። ሰው ክቡር ሆኖ ሳለ አላወቀም። ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሉ። ልብ እንደሌላቸው እንስሶች ሆነ። መድኃኒዓለም የት ነው የተወለደው? አቤት ምን ውስጥ ነው የተወለደው? ከብቶች በረት ውስጥ አይደለም? እንስሶች መካከል አይደለም? በሁለት እንስሶች መካከል አየሁ ይላል ነቢዩ። በሁለት እንስሶች መካከል ግን የተወለደው ግን ለማን ነው? እንስሳ ለማዳን ነው? ለማን ነው የተወለደው? ታዲያ ምን እያለ እንደሆነ ታውቃለህ? እንስሳ ነበርክ ሰው ላደርግ መጣሁ እያለ ነው። ስሙ የተመሰገነ ይሁን። በሁለት እንስሶች መካከል አየሁ ያለው ነቢዩ ነው። ሕዝብና አሕዛብን ነው። እንስሶች ሆነዋል። ሰውነታቸውን አጥተዋል ከእግዚአብሔር በመለየት። ታዲያ ሰው ፈለገ። ሰው ሁሉ እንስሳ ሆኗል። ማንን አገኘ? መዓዛዋ ያልተበላሸባት በቀደመ የአዳም ጸጋ ጉልበት እመቤታችን ቅድስት ድንግል ማርያምን አገኘ። ስሟ ለዘላለም የተመሰገነ ይሁን። እሷን አገኘ። ልዩ ሰው። አዳም ከመውደቁ በፊት ማንን ይመስል ነበረ ብለን በህሊናችን ብንስል ድንግል ማርያምን ቁጭ ታውቃለህ። ሰው ሆና የእግዚአብሔር እስትንፋስ ተጋርታ ለእግዚአብሔር መቅደስ ለመሆን የተመቸች ሆና እመቤታችንን አገኘ። እንዳንቺ ወይ ረከበ ዘከማኪ እንዳንቺ ያለ አላገኘም ይላል። ታዲያ አንድ ጥያቄ ጠይቃችሁ ላብቃ። እመቤታችን ምን አጠጣች? አንዳንዱ ሼላል፣ አንዳንዱ ውሃ ይላል። ምን አጠጣች ነው ያልኩት። ምን አጠጣች ሲባል ውሻ ነው የሚባለው? አዎ ምን አጠጣች ሲባል ውሃ።
ማንን አጠጣች? ማንን አጠጣች አይልም። ውሻ አይልም። ለተጠማ ውሻ በል እስቲ። ይሄ ቃለ ርኅራኄን ያሳያል። ለተጠማ ውሻ በምን አጠጣች? በምን? ይገርማቸዋል። ማምላክን መሬታችን የወርቅ ጫማ የላትም። ምንድን ነው የሚለን መጽሐፉ ታዲያ? እንዲህ ይላል፣ ሙሴን እግዚአብሔር በሲና ሲያገኘው የቆምክባት ስፍራ የተቀደሰች ናትና የእግርን ጫማ አውልቅ ይለዋል። የእግርን ጫማ አውልቅ። አዎ ለጊዜው ስፍራውን ያከብር ዘንድ ነው። በምስጢር ግን ጫማ የተባለ ልብ ነው። ጫማ የሚሰራው ከቆዳ ነው። ሙሴን ምን እያለው ነው? እኔ በግ ሆኜ ልመጣ ነውና በልብህ ተክለህ ድንኳን ሰርተህለት በልብህ እየሰዋህ የምትኖረውን መስዋዕተ ኦሪት አስወግድ። በወርቅ ጫማዋ ማለት ምን ማለት ነው? በንጹህ ልቧ። እስቲ በንጹህ ልቧ ብሉ። ስለዚህ ድንግል ማርያምን ፊደል አድርጉ። ቅዱስ ቄርሎስ ምን ይላል? ወላዲተ እግዚአብሔር ቃል ኮነት ልማደ ይላል። የእግዚአብሔር ቃል እናት ትምህርት ሆነችን ይላል። ፊደል እመቤታችን ታዲያ ለተጠማ ውሻ ከንስራዋ አጉድላ በንጹህ ልቧ ውሃ ካጠጣች እኛ ድንግል ማርያምን ፊደል ያደረግን ክርስቲያኖች አናሳድድም። የሚሳደዱትን በራችን ከፍተን እንቀበላለን። አናስርብም። የተረበው የመጡትን ከመሶባችን ቆርሰን እንሰጣለን። አናስተማም። የተጠሙትን ከማድጋችን ቀድተን እናጠጣለን። ሄደን የሰው ድንኳን አንነቅልም። የሰው ቤት ኑሮ የተነቀለባቸው ሲመጡ ጎጆአችንን እናካፍላለን። እንዲህ ስንሆን ዋጋ የማይገኝልን የክብር ዕቃ እውነተኛ ሰው እንሆናለን። እግዚአብሔር ሁላችንን እውነተኛ ሰዎች አድርገን ዋጋ የማይገኝለት የክብር ዕቃ የሰማነውን በልባችን ያስቀምጥ። የሰላም በዓል ነው። መምህራችንን እግዚአብሔር አምላክ ቃለ ሕይወት ያሰማልን።